13 ሰዎች ከቤተ ክርስቲያን ታፍነው መወሰዳቸው ተሰማ። ከወዴት እንደሆነ ዝርዝር መረጃ አለን። የሰላም ግንባታና የልሂቃን ሚና በሚል መሪ ቃል ከ20 በላይ የሚሆኑ የተለያዩ ፖለቲካ ፓርቲዎች የተሳተፉበት ምክር ተደርጓል። በስፍራው ተገኝተን የተመለከትነውን እነግራችኋለን። ከዓመታት በኋላ ከኤርትራ እስር ቤቶች ስለተፈቱት ክርስቲያኖችም የሰማነውን ለእናንተ እንዲጠቅም እነግራችኋለን። እጅግ ጠቃሚና አዳዲስ መረጃዎችን የምታገኙበት ጊዜው አሁን ነው። የክርስቲያን ዜና ቻናላችን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ግብዣችን ነው። አብራችሁን ቆዩ። አስቀድመን የምንነግራችሁ የሰላም ግንባታና የልሂቃን ሚና በሚል መሪ ቃል ከ20 በላይ የሚሆኑ የተለያዩ የፖለቲካ ፓርቲዎች የተሳተፉበት ምክር መደረጉን የሚገልጽ መረጃ ነው። የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት ከኦሮሚያ የፖለቲካ ፓርቲዎች የጋራ ምክር ቤት ጋር በመሆን የተዘጋጀው የምክክር መድረክ ዓላማው የፖለቲካ ፓርቲዎች ውስጥ የተካተቱ የሚሆን ያልተካተቱ ሰዎች ለአንድ ሀገር ሰላም የድርሻቸውን እንዲወጡ ለማስቻል እንደሆነ በመድረኩ ተገልጿል። በምክክር መድረኩ ላይ በኦሮሚያ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች፣ የሰራተኛ ማህበር ተወካዮች፣ የአካል ጉዳተኛ ማህበር ተወካዮች፣ የሃይማኖት አባቶችና አባገዳዎችን ጨምሮ የምሁራን የተለያዩ የማህበረሰብ ክፍል አባላትና ጥሪ የተደረገላቸው የሲቪክ ማህበራት አመራሮች የተሳተፉበት ሲሆን ብሔራዊ ጥቅምን አስቀድሞ መስራት ከሁሉም ነገር የሚበልጥ በመሆኑ የኢትዮጵያ ጥቅሞችን በማስጠበቅ በአንድ ሀገራዊ ዓላማ መስራት እንደሚገባ የምክክር መድረኩ ተሳታፊዎች ገልጸዋል። በመድረኩ ንግግር ያደረጉት መሪዎች የፖለቲካ ፓርቲዎች ልዩነታቸውን በውይይትና በትብብር በመፍታት በሀገር አቀፍ ደህንነትና ልማት እንዲሁም በዲሞክራሲ ግንባታ አሻራቸውን እንዲያሳርፉ አሳስበዋል። በመድረኩ ለውይይት መነሻ የሚሆን ጽሑፍ ያቀረቡት ዶክተር ሮባ ጴጥሮስ የሚያጋጩንን ትርክቶች ወደ ጎን በማድረግ ለሀገር ግንባታ ያሉ እድሎችንና ተግዳሮቶችን በመለየት ቀደምት ታሪካችንን በማወቅ እንደ አንድ ሀገር እየተካሄደ ያለውን ማህበራዊና ኢኮኖሚያዊ ለውጦችን በጋራ ከማስቀጠል አንጻር የበኩላችንን ልንወጣ እንደሚገባ ተናግረዋል። ከተመሰረተ 50 ዓመታትን የተሻገረው አንጋፋው የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት ከመንፈሳዊ አገልግሎት ውጭ ማህበራዊ አገልግሎቶችና የሰላም ስራ እየሰራ መቆየቱን ያነሱት የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት የሰላምና አድቮኬሲ መምሪያ ዳይሬክተር አቶ ደቻሳ ሂርጳሳ እንደ ሀገር የሀገር ዜጋ ያላቸውን ኃላፊነት እንዲወጡ የማንቃት ስራ እንደተሰራ ተናግረዋል። ወንጌላውያን ቤተክርስቲያናት ህብረት ቀደም ብሎ የሰላም ግንባታ ላይ በርካታ ስራዎችን መስራቱን ያነሱት አቶ ደቻሳ አክለው የተለያዩ ተቋማት በሰላም ዙሪያ ስራዎችን አስቀድሞ እንዲሰሩ ህብረቱ የማንቃት ስራ እየሰራ መሆኑ ተናግሯል። እንደ ተጽዕኖ እንዳለው አካል የትኛውም በፖለቲካ ፓርቲ የተደራጀም ይሁን ያልተደራጀ ሰው ያለውን ተጽዕኖ በማወቅ አንደኛ፣ ሁለተኛ አገራችን አሁን ያለችበት ሁኔታ በአግባቡ በመረዳት ጂኦፖለቲክሱንም የቀጠናውን ሁኔታ በአግባቡ በመረዳት ያለችን አንድ ሀገር ናት ኢትዮጵያ ናት ያለችንና ይቺ ያለችን ሀገር ደግሞ ያለችበትን ሁኔታ በአግባቡ ካልተረዳን የመሰለንን ነገር በመናገር የመሰለን ነገር በማሰብና በመናገር በመጻፍ አገራችን ወደ ቀውስ እንድትገባ ነው የምናደርገው ካልተረዳን በአግባቡ። ስለዚህ እነዚህን ሁኔታዎች ተረድተን ኃላፊነት እንዳለበት ዜጋ ለሀገር ግንባታ፣ ለሰላሟ፣ ለምታስበው የእድገት ፍላጎት ዜጎች ከጎኗ እንዲሆኑ የማንቃት እና ኃላፊነታቸውን የማስታወስ ስራ ነው የሰራ ነው ማለት ነው ዛሬ። አቶ ደቻሳ አክለው በመድረኩ የተሳተፉ አካላት ወደ መጡበት ሲመለሱ ራሳቸው የሰላም ሰው በመሆን እንዲሰሩ መልእክቱን አስተላልፈዋል። ይሄንን ነገር ቀድመን ማድረጋችን አንደኛ ሃይማኖትን ተኮር ያደረገ በሃይማኖት ሰዎችን የመከፋፈል፣ በብሔር ሰዎችን የመከፋፈል፣ በፖለቲካ አመለካከት ሰዎችን የመከፋፈል፣ ለአመጽ ማስነሳት እንዲህ አይነት ዝንባሌዎች ሁሌ ይታያሉ ምርጫ ሲደርስ። ያ ደግሞ ወደ አላስፈላጊ ዋጋ መክፈል አገሪቱን ይከታል። ስለዚህ ቀድመን ይሄንን ነገር ማድረጋችን ሁሉም የፖለቲካ ፓርቲ አባላት ይሄንን በኃላፊነት ወስደው ማህበራትም ወስደው የሚጠበቅባቸውን የሰላም አምባሳደር ሆነው ተከታዮቻቸውን እንዲያስተምሩ፣ እንዲያስታጥቁ፣ ለሰላም እንዲያሰልፉ በማሰብ ነው። ኪሳራ ለመቀነስ ነው ማለት ነው። እኛ ከነሱ የምንጠብቀው አንደኛ ለራሳቸው የሰላም ሰው ሆነው ለሰላም የሚከፈለውን ዋጋ ለመክፈል። ሰላም ሲኖር ነው ፖለቲካ ፓርቲ የሚኖረው። ሰላም ሲኖር ነው መወዳደር የሚቻለው። ሰላም ሲኖር ራዕይ ሼር ማድረግ የሚቻለው። ዜጎች ሲኖሩ ነው የሚመርጧቸውና ስለዚህ ከምንም ነገር በላይ ከፓርቲም በላይ ከግለሰብም በላይ ሰላም ዋና ነው። ሰላም ሲኖር ሁሉም የሚኖረውና የትኛውም ነገር ደግሞ ከሰው በላይ አይደለም እውነት ለመናገር። ስለዚህ ይሄንን ተረድተው ለራሳቸው የሰላም ሰው ሆነው በፓርቲያቸው ውስጥ፣ በሰነዳቸው ውስጥ፣ በዶክመንቶቻቸው ውስጥ፣ በስትራቴጂዎቻቸው ውስጥ ሰላም ቅድሚያ ሊሰጡ ይገባል። የመጀመሪያ የምንጠብቀው ይሄን ነው።
ከዛ በመቀጠል ተከታዮቻቸውን እንዲያስተምሩ እንፈልጋለን፣ እንዲያሰለጥኑ እንፈልጋለን። በመድረኩ ተሳታፊ ከነበሩ ተሳታፊዎች መካከል የኦሮሚያ የፖለቲካ ፓርቲዎች የጋራ ምክር ቤት ስራ አስፈጻሚ የሆኑት አቶ ኤርሚያስ ተገኝና የኦሮሚያ አካል ጉዳተኞች ማህበራት ፌዴሬሽን ፕሬዝዳንት አቶ ደራራ ጣፋ እንደተናገሩት ከሆነ የሃይማኖት ተቋማት የሚሰሟቸው ስላሉ በሰላም ዙሪያ ቅድሚያ በመስጠት የምክክር መስኮችን በማዘጋጀት የተራራቁ አካላት ለአንድ ሀገር በጋራ መስራት እንዲችሉ አስተዋጽኦ ሊያበረክቱ እንደሚገባ ተናግረዋል። የሃይማኖት ተቋማትም ሆነ የተለያዩ ሲቪክ ሶሳይቲ ኦርጋናይዜሽን የየራሳቸው ዓላማ የተደራጁበት ዓላማ አላቸው። የሃይማኖት ተቋማትም ደግሞ የራሳቸውን የተቋም ስነ ምግባርን በመከተል ህዝባቸውን አባሎቻቸውን ማጠንከር ነው። ነገር ግን ዛሬ አንድ ላይ ያመጣን ጉዳይ የሰላም ጉዳይ ነው። ይሄ ደግሞ የሁሉም የኢትዮጵያ ዜጋ ጉዳይ ስለሆነ ማንንም ተቋም ይካተታል። ለዛ ነው ሁላችንም እዚህ ቦታ እንድንገናኝ እድል የሰጠን። ስለዚህ ከነሱም ብዙሃን ነው እነሱ ጋር ያሉት ሃይማኖት ተቋማት ጋር ያለው ብዙ ህዝብ ነው። ህዝብ ደግሞ ሃይማኖቱን ሪስፔክት ያደርጋል፣ ያዳምጣል፣ ይሰማል፣ ይገዛል። ስለዚህ በዛ በኩል ከነሱ የሚጠበቀውን ማስጨበጥ ያለባቸውን ግንዛቤ ለአባሎቻቸው ከላይ እስከ ታች ማድረስ ከሁሉም ሃይማኖት ተቋማትም የሃይማኖት ተቋማት ከተቋቋሙበትም ዓላማ አኳያ እንዲሁም ደግሞ ኪንግደም ኦፍ ጋድ አምባሳደር እንደመሆናቸው የእግዚአብሔር መንግስትን ሰላም የሚመጣበትን መንገድ ከመምጣቱ በፊት እንደዚህ አይነት መድረክ አዘጋጅተው ለሰላም ሁሉም ያለውን አበርክቶ እንዲያመጣ እንዲሁም ደግሞ ምሁራኖች የግጭቶችን ምንጭ ከስሩ ያስተማሩበት መንገድ ትክክለኛ የቤተ ክርስቲያናት ስራ ከዚህ ስለሚጀምር ይህም ስለሆነ ምስጋናችንን እናቀርባለን። ለዛሬ የምንነግራችሁ ሌላኛው መረጃችን በአብያተ ክርስቲያናት፣ ሚኒስትሪዎች፣ መንፈሳዊ ተቋማት፣ ትምህርት ቤቶች አካባቢ ምን ያህል የአካል ጉዳተኝነት አካታችነት አለ? ይህንን ጥያቄ የሚያነሳና የሚሞግት መድረክ በኢገስት መካሄዱን የሚገልጽ መረጃ ነው። ኪዩር ሆስፒታል ከቲር ፈንድ ጋር በመተባበር በተዘጋጀው በዚህ ፕሮግራም ላይ ከኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጋር በመሆን ቤተክርስቲያንና አካል ጉዳተኞች ዙሪያ በኢትዮጵያ የስነ መለኮት ድህረ ምረቃት ትምህርት ቤት ኢገስት ሰፊ ውይይት ተደርጓል። በጉባኤው የአብያተ ክርስቲያናት ተወካዮች፣ የመንፈሳዊ ተቋማት መሪዎች፣ አካል ጉዳተኞች፣ ጉዳዩ የሚመለከታቸው አካላት ተገኝተዋል። የፕሮግራሙ አስተባባሪ ዶክተር ሰብለ ወንጌል የኪዩር ልጆች ሆስፒታል የካውንስሊንግ ዳይሬክተር አካል ጉዳተኞችን በመካከላችን በሰፊው የሚገኝ ቢሆኑም እነርሱን ማገልገል በእነሱ መገልገል አሁንም ይቀራል ብለዋል። የአካል ጉዳተኝነትና የቤተ ክርስቲያን ሚና በሚለው ሀሳብ ነው ለመነጋገር የተገናኘ ነው። ቤተ ክርስቲያን በዚህ ጉዳይ ላይ ብዙ ስራ አላት። ቁጥሩ ብዙ ነው። ፍላጎቶች ብዙ ናቸው። ማየት አልቻልንም፣ ማንሳት አልቻልንም፣ አብረን መስራት አልቻልንም። እነሱን ማገልገል ብቻ ሳይሆን በእነሱም መገልገል፣ ይሄ ደግሞ የጌታ ልብ ነው በሚል ነው የተገናኘው። በፕሮግራሙ ላይ ጥናታዊ ጽሑፍ ያቀረቡት አቶ ሲሳይ ማሞ አካል ጉዳተኝነት በኢትዮጵያና በኢትዮጵያ ቤተክርስቲያን በምን ሁኔታ ላይ ይገኛል በሚል ርዕሰ ጉዳይ ላይ ያካሄዱትን ዳሰሳ አቅርበዋል። ቤተክርስቲያን አካል ጉዳተኞችን በማገልገልም ማካተት አለባት ሲሉ ከመጽሐፍ ቅዱስ ጠቅሰው መድረኩ ይህንን ጉዳይ መሞገቱን ጠቅሰዋል። ቤተክርስቲያን አካል ጉዳተኝነትን አካታች ማድረግ እንድትችል ከመጽሐፍ ቅዱስ እይታ መማር ወይም ደግሞ ከመጽሐፍ ቅዱስ እይታ ያለውን እውነታ ለማሳየት ሞክረናል። በተጨማሪም ቤተክርስቲያን እንደ ሀገር ስለ አካል ጉዳት ያላት መረጃ ምን ይመስላል፣ እውቀት አላት፣ መረጃ አላት የሚለውን ነገር ለማሳየት ሞክረናል። እንግዲህ በተለያየ ጊዜያት የሚነሱ ኢኒሼቲቮች አሉ ወይም ደግሞ ጅማሬዎች አሉና አሁን ፍላጎታችን ምንድነው? የኢትዮጵያ ወንጌል አማኞች ካውንስል አባላት የሆኑ ከካውንስሉ ጋር በትብብር የሚሰሩ የልማት ድርጅቶች፣ የስነ መለኮት ትምህርት ቤቶች፣ ሌሎች ደግሞ ፌዝ ቤዝድ የሆኑ ማለት እምነት ላይ ትኩረት አድርገው የሚሰሩ ክርስቲያናዊ ሚኒስትሪዎች፣ ፌሎሺፖች አካል ጉዳተኝነትን አካታች አድርገው የእግዚአብሔርን መንግስት
እንዲያሰፉ ለማድረግ ነው እንግዲህ የተሰበሰበ ነው ማለት ነው። የክርስቲያን ዜና ያነጋገራቸው የመድረኩ ተሳታፊዎች በአብያተ ክርስቲያናት አካባቢ የሚሆን መንፈሳዊ ተቋማት አካባቢ የአካል ጉዳተኞች አካታችነት በእጅጉ ያነሰ ወይም ዜሮ የሚባል ደረጃ መሆኑን በመስማማት በቀጣዩ ግን መሰራት እንዳለበት የማንቂያ ደውል መገኘቱን ገልጸዋል። ቀደምም ስንማር እንደነበረው እኮ ጥቂት እርዳታ ነው የሚያስፈልገው አይደለም። ሳምሶን በሞቱ የገደላቸው በዙ የሚለው ቃል ከመነገሩ በፊት ያንን ብላቴና ሄደ ምሰሶን አስይዘኝ ያለውና ሄዶ ምሰሶን አስያዘው ማለት ነው። እና የዛ ሰው ኮንትሪቢዩሽን ወይም አስተዋጽኦ በጣም ትንሽ ነበር፣ ግን ትክክለኛ የሆነ ግን ሰፖርት ነበረ። በዚህም ጊዜ እኔ እንደው ከሌላው ከማቴሪያል በፊት ራሱ የስነ ልቦና ድጋፍ መጀመሪያ ራሱ ያስፈልጋል ባይ ነው። እንዴት ብትለኝ መጀመሪያ ሰው አይዞህ ይፈልጋል። አባባል አለ አይደለም፣ ከፍትፍቱ ፊቱ። እነዚህን ወገኖች እናቅርብ ነው መጀመሪያው፣ እንቀፍ ነው አይደለም፣ ወደኛ እንሳባቸው ነው። ከዛ በኋላ ማቴሪያል መቼም ጊዜ ጥያቄ ሆነ ያውቃል። እንደሚታየው በቂ አይደለም። ምክንያቱም አንዳንድ ቦታ ትልልቅ ኢንተርናሽናል ሆቴሎች ወይም አንዳንድ ቦታ ልታይ ትችላለህ፣ ወይም አንዳንድ ኢንስቲትዩቶች በብሬል የሚማሩበት ነገር ሊኖር ይችላል። ግን ይሄ በቂ አይደለም። በቂ አይደለም ብቻ አይደለም፣ የለም ማለት ይቻላል። ስለዚህ ትኩረት መሰጠት ያለበት ጉዳይ ነው። ትኩረት ተሰጥቶ ወደፊት ሊሰራበት የሚገባ ጉዳይ ነው። በመድረኩ ዶክተር አደይ አሃዛዊ መረጃዎችና የአካል ጉዳተኞችን የሚያደርሱባቸውን በተለይ እንደ ኢትዮጵያ ባሉ ሀገራት ያሉ አካል ጉዳተኞች አካታችነት ባለመኖሩ ብቻ የስራ ዕድል አለማግኘት፣ ለድህነት መጋለጥና የትምህርት ዕድል አለማግኘትና ሌሎች ችግሮችም ያጋጥሟቸዋል ብለዋል። ተማሪና መጋቢ አገኘው ይደግ በአብያተ ክርስቲያናት አካባቢ በአካል ጉዳተኝነትና አካል ጉዳት ዙሪያ እየገጠማቸውና ያላቸውን ልምድ አካፍለዋል። ጋሽ ፈራው ወልደ ሚካኤል በበኩላቸው የሐዋርያት ሥራ ምዕራፍ 3ን ጠቅሰው ከእግዚአብሔር ቃል አስተምረዋል። በዓለማችን ላይ ከሚገኙ 8 ሰዎች አንዱ የአካል ጉዳተኛ ሲሆን በኢትዮጵያ ደግሞ በአጠቃላይ ህዝቧ 17.6 በመቶ የሚሆኑት አካል ጉዳተኞች መሆናቸውን መረጃዎች ያሳያሉ። ከሀገር ውስጥ ስንወጣ በናይጄሪያ 13 ሰዎች ከቤተ ክርስቲያን ታፍነው መወሰዳቸውን የሚገልጽ መረጃ እንንገራችሁ። በማዕከላዊ ናይጄሪያ ኮጊ ግዛት ታጣቂዎች 13 ሰዎችን ከቤተ ክርስቲያን አፍነው መውሰዳቸውን ዛሬ ማለዳ ቢቢሲ ይዞት የወጣው መረጃ ያሳያል። ይህ በሳምንታት ውስጥ የተፈጸመ ሁለተኛ ጥቃት ሲሆን ታጣቂዎች ዊኒንግ ኦል ወደ ተባለ የኢቫንጀሊካል ቤተክርስቲያን ገብተው ሰዎችን አግተው ወስደዋል። አዚኪሪ በሚባለው መንደር ውስጥ የእሁድ ማለዳ ጸሎት ስነስርዓት ላይ እየተከናወነ ሳለ ነበር ጥቃቱ የተፈጸመው። የኮጊ ግዛት የመረጃ ኮሚሽነር ኪንጋሊ ፓዎና እንዳሉት ከታጣቂዎች 5ቱ ተገለዋል፣ የተቀሩት ጉዳት ቢደርስባቸውም አምልጠዋል። ጥቃት አድራሾቹን ሽፍቶች ሲል መንግስት የገለጻቸው ሲሆን ሰዎችን አግቶ ገንዘብ መጠየቅ በተደጋጋሚ የሚፈጸም ድርጊት ሆኗል። ከ2 ሳምንት በፊት ታጣቂዎቹ ኢጃባ በተባለ ከተማ ውስጥ ቤተክርስቲያን ገብተው ፓስተሩን፣ ባለቤታቸውና 7 ምዕመናን አፍነው ወስደዋል። ታጋቾቹን ለማስለቀቅ ጥረት ቢደረግም እስካሁን እንዳልተሳካ የቢቢሲ መረጃ ገልጿል። የኮጊ ግዛት የመረጃ ኮሚሽነር በኒጀር እና በካውራ ግዛት ያሉ ነውጥ በኮጊ ግዛት ሽፍቶች እንዲንቀሳቀሱ ምክንያት ሆኗል ብሏል። በተለይም በሰሜን ምዕራብና ማዕከላዊ ናይጄሪያ እየተፈጸሙ ያሉ ተከታታይ ጥቃቶችና አፈናም የሀገሪቱን ደህንነት ስጋት ላይ ጥሏል። ከደረሱት ጥቃቶች የከፋው በኒጀር ግዛት ፓፒሪ ከተማ በሚገኝ የካቶሊክ ቤተክርስቲያን 250 ህጻናትና 17 የቤተክርስቲያን ሰራተኞች የታገቱበት ነው። የናይጄሪያ መንግስት በምዕራብ አፍሪካ የሚንቀሳቀሱ የቦኮ ሐራምና ኢስላሚክ ስቴት ታጣቂዎችን ተጠያቂ ያደርጋል። ፕሬዚዳንት ቦላ ቲኑቡ እገታውን ለመከላከል ላይ የጸጥታ ኃይሎችን አሰማርተዋል። በእገታ ታዋቂ ወደ ሆኑ አካባቢዎች ተጨማሪ የፖሊስ ኃይልም ተሰማርቷል። ወታደሮችና ፖሊሶች ተጣምረው የተሰማሩ ቢሆንም በተለይም በገጠራማ አካባቢዎች አሁንም እገታው እንደቀጠለ መሆኑን ቢቢሲ ዘግቧል። በኦፕን ዶርስ የ2025 መረጃ መሰረት ናይጄሪያ ለክርስትና አስቸጋሪ ከሆኑ 50 ሀገራት መካከል እጅግ አስቸጋሪ በመባል በ7ኛ ደረጃ ላይ ትገኛለች።
ለዚህ ሰዓት የምንነግራችሁ ሌላኛው መረጃ ከጎረቤት ሀገር የተሰማው ሲሆን የኤርትራ መንግስት ካለ ፍርድ ለዓመታት ያሰራቸውን የክርስትና እምነት ተከታዮች መፍታቱ ተሰምቷል። የኤርትራ መንግስት በሀገሪቱ ውስጥ እውቅና ከሰጣቸው የክርስትና እምነት አብያተ ክርስቲያናት ውጪ አባል በመሆናቸው ለዓመታት ታስረው የቆዩ ወደ 98 የሚጠጉ ሰዎችን መልቀቁን ምንጮች ይነግረውኛል ሲል ቢቢሲ በፊት ገጹ ይዞ ወጥቷል። መንግስት እነዚህን ከእምነት እንቅስቃሴያቸው ጋር ለዓመታት ካለ ፍርድ ቤተ ወህኒ በእስር ቤት ያቆያቸው እስረኞች የፈታው ባሳለፍነው ሳምንት መሆኑን በሀገር ውስጥና በውጭ ያሉ ምንጮች ገልጸዋል። ባለፈው ሳምንት ሐሙስ የፕሬዝዳንት ኢሳያስ አፈወርቂ መንግስት ከመካከላቸው 20 ሴቶች የሚገኙበትን 36 አማኞችን በዋስ ከእስር ለቋል። ከተለቀቁት መካከል አብዛኞቹ ማይስሩዋ በተባለው እስር ቤት ውስጥ ከ5 ዓመታት በላይ መደበኛ ክስ ሳይመሰረተባቸው እንዲሁም ፍርድ ቤት ሳይቀርቡ በእስር ላይ ቆይተዋል። በተጨማሪም ምንጮች እንዳሉት ሌሎች 17 እስረኞች ባሳለፍነው አርብ ከእስር ቤት ከ2 ሳምንት በፊት ደግሞ ለ3 ዓመታት ካለ ፍርድ በእስር ላይ የቆዩ 16 ሴቶችን ጨምሮ 26 ሰዎች ከእስር ተለቋል። ቀደም ሲል ደግሞ 19 ሰዎች ከረን ውስጥ ከሚገኝ እስር ቤት መለቀቃቸውን ምንጮች የገለጹ ሲሆን ከመካከላቸው 3ቱ ሴቶች ናቸው። የኤርትራ መንግስት በሃይማኖታቸው ምክንያት ለዓመታት ያለ ፍርድ በእስር ላይ የቆዩትን ሰዎች የፈታበት ምክንያት ያልታወቀ ሲሆን ይህንንም የእስረኞች መፈታት በተመለከተም በይፋ ያለው ነገር የለም። የሰብአዊ መብት ተቆርቋሪ ድርጅቶች እንደሚሉት በርካታ በመንግስታት ያልተመዘገቡ አብያተ ክርስቲያናት መሪዎች ካለ ፍርድ 2 አስርት ዓመታት ለሚጠጋ ጊዜ በእስር ላይ ይገኛሉ። የሰብአዊ መብቶች ተከራካሪዎች አሁንም በመንግስት እውቅና ያልተሰጣቸው የሃይማኖት ቡድኖች በርካታ ተከታዮች እና መሪዎችም አሁንም በእስር ላይ እንደሚገኙ ይናገራሉ። በኤርትራ ውስጥ በመንግስት እውቅና ያላቸው 4 የእምነት ተቋማት ብቻ ናቸው። እነርሱም የኦርቶዶክስ ተዋሕዶ ቤተክርስቲያን፣ የካቶሊክ ቤተክርስቲያን፣ ኢቫንጀሊካል ሉትራን ቤተክርስቲያን እና የሱኒ እስልምና ናቸው። የኤርትራ መንግስት እውቅና ከሰጧቸው የሃይማኖት ተቋማት ውጭ ያሉ ቡድኖች የውጭ መንግስታት መጠቀሚያ መሳሪያ ናቸው ሲልም ይወነጅላል። ስለዚህም ከ4ቱ የእምነት ቡድኖች ውጭ ያሉ የሃይማኖት ቡድኖች በሀገር ውስጥ ምንም አይነት ይፋዊ እንቅስቃሴ እንዲያደርጉ አይፈቀድላቸውም። መንግስት እውቅና የሰጣቸው የእምነት ቡድኖችም ቢሆን ጥብቅ ቁጥጥር የሚደረግባቸው ሲሆን ንብረቶቻቸውም በመንግስት ይወረሳሉ። ቀደም ሲል የኤርትራ ካቶሊክ ቤተክርስቲያን የነበራት ትምህርት ቤቶችና የሕክምና ተቋማትን የመሳሰሉ የማህበራዊ አገልግሎት መስጫ ተቋማት ወደ መንግስት ይዞታ እንዲዘዋወሩ ተደርጓል። የፕሬዝዳንት ኢሳያስ መንግስት የሃይማኖት ነጻነት ማፈንን ጨምሮ ገደብ የሌለው የብሔራዊ ውትድርና አገልግሎትና በሌሎች የሰብአዊ መብት ጥሰቶች በተደጋጋሚ ክስ ሲቀርብበት ቆይቷል። የፕሬዝዳንት ኢሳያስ አፈወርቂ ሀገር ኤርትራ ለክርስትና አስቸጋሪ ከሚባሉ የዓለማችን 50 ሀገራት መካከል እጅግ አስቸጋሪ በመባል በ6ኛ ስፍራ ላይ ትገኛለች። ለዛሬ ልንነግራችሁ ወደድናቸውና የመረጥንላችሁን አቀረብንላችሁ። ሰብስክራይብ ማድረጉን አይርሱ። በያላችሁበት ሰላም